ሰውዬ ተረጋጋ እንጂ ዘገን በል። ምንድነው? ያዙን ልቀቁኝ አልክ እኮ። ኦ ማይ ጋድ ያዙን ልቀቁኝ አልክ እንዴ? ምንድነው ማለት? ቀልድንና እውነቱን የማታውቅ ሰው ነክ እንዴ አንተ? አቶ ብሩኬ አላበዛህም? በጣም አበዛው እኮ። በጣም ፈላ እንደ ውሃ ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ግን እየጠበቁ የዋልኩት ነገር ሌላ ነው፣ የመጣው ነገር ሌላ ነው ማለት ነው። ግን እኔ የምላችሁት ማለት ነው የብሩኬ ጭንቅላት በትክክል ይሰራል? ንገሩ፣ አስረዱኝ እስቲ። እዚህ ጋር ፕራንክ ነው፣ ስራ ነው፣ ኢስ ኦኬ እንዴ? ምንድነው ማለት? ልደቷ ቀን ላይ ሴትን ጎትተኝ ለምን መሳም ይቅርና ለምን ጭንቅላት ይለታሻከም አትዞሪም? አይ ዶንት ኬር። እሷ ሄሚ መለከታ ነው የሚመስል እንደ ያ ነገር አድርጌ አባሳጫታለሁ ብለ እያሰብኩ ነው እንደ በእውነት ብሩ በጣም ተሳፍራለ። እግዚአብሔርን በጣም ማለት ነው። ካንተ ማን ጠብቆ ነገር እያደረክ ነው እንዴ? እቺ የሆነች ቦሎ የሆነች ሴት እቺ ማለት ነው። ለምን ይዜ ገደል አትገባም? እንደውም ሶሪ ቤተሰቦች እንደዚህ ስለሚያወራ ማለት ነው። ማለት ትናንትና ይራሱ አንቺ ሁሌም ሲዲብ አይደብርሽም ብላችኋል። እሱ የሚያደርገው ነገሮች ነው እንዲሳድብ እያደረገኝ ያለው። ገባችሁ አይደል እንዴ? ምንድነው ቀኑን አታውቅም እንዴ? ምን እንደሆነ ልጅቷ በቃ ለቀቅ አርጋት ከህይወቴ ውጣለች። አትቆጣም እንዴ? በቃ ካልፈለክ መታው ነው እንግዲህ አለቀ እንዴ። በአንተ ላይ የምትቀና ነው የሚመስል። ምክንያቱም አንተ እኮ ለሷ ፍቅረኛ አይደለህም፣ ምንም አይደለህም። ፍቅር ሲጀመር ምን እንደሆነ የማታውቅም አንተ። አስረግጬ ልንገር ገባ አይደል? ያው ፍቅረኛ ብትሆን ኖሮ ለሷ እንኳን ፍቅረኛ ሆነ ያው በቃ የሚያስቀና ጓደኝነት አሳልፋቸዋል። እናውቃለን። ትላንትና ነገራችሁ እኮ እሷ ራሱ ገባ አይደል? ሶ ምናልባት ባንተ ለቀንታ እሷ የምታለቅስ ነው የሚመስል። ለምን ሳምካት? ለምን ከሷ ጋር ሆንክ ብለ እንደዚህ አይነት ሴት አይደለችም። ገባ አይደል? ሄሚን ወይ ለመፎከርና ሄሚን ወይ ለሰው ቤት ሰው ፊት ላይ ክብሯን ዝቅ አረጋለሁ ብለ እየተራመድክ ያለው መንገድ እንደዛ ነው። ገባ ግን ምንም የምር ነው ምልክ ምንም ልታደርጋት አትችልም። ተረዳኸኝ? ለምን ይሄ ጊዜት ለምን ገደል አትገባም? እውነት ምንድነው? አላበዛህም? አረ ተረጋጋ። ሰከን በል ሰውዬ። ዋጣጣ እንጂ አቶ ብሩክ ዋጣጣ በደንብ። እቺ ደግሞ ማለት ነው አንቺ የማንም ሽንት ቤት የሆንሽ ሴት ምንም አባት ታመጣላችሁ። እኔ በቃ የፈለኩትን ላወራባት በቃ ቤተሰቦች ተናጅጅ ያለው በጣም አንቺ ሴት አይደለሽም እንደዚህ አይነት ነገር ካፍሽ የምታወጪ ልትሉ ትችላላችሁ። በጣም ነው ተናደድኩት። ገባችሁ? እኔ ግን ተመስገን ጧቱ በጣም አሳመረችኝ። ቀኑ ሁሉ በጣም በቃ በደስታ ነው ዋልኩትኝ። ምክንያቱም ፎቶ ስለተለቀቀ ሄሚዬ ፎቶ ለቃ ተደስቼ ነው ዋልኩት። ግን ማታ እንኳን ምን አይነት ቪዲዮ ነው የሚያየው ብዬ በጉጉት እየጠበቅኩ ነበር። ገባችሁ አይደል? እሱ ግን ትላንትና ስለመታሽኝ ይቅርታ ጠይቅኝ እንደ አንተ ማን ስለሆንክ ነው የማንም ሴት አንጠልጥሌ ወይም ተሸክሜ የመጣው ሴት ጋር ትላንትና የመጣ ሴት ጋር ሄሚ ክብሯን ዝቅ አድርጋ አንተ ይቅርታ የምጠይቀው? አንተ ማን ነህ? አንተ ራስህ በምን መንገድ ነው የምታየው? ግን ምን አይነት መንገድ ነው የምትረዳው? ራስህ ግን እንደ መንግስት ነው እንደምታየው? አንተ ሰው ይረፍ እንጂ እኔ ከባባር ማለት ማከባበር ጥሩ ነው። ምናልባት ዞሬ ነገ ልትታረቅ ትችላለህ። ገባ? ግን ክብረ ቢስ ነገር እያደረክ ነው ያለው። ምንድነው? አላበዛህም እንዴ? ሄሚ መቼ ነው ግን ወንድ ሳማቸው እንዴ? የኔ ጀግና ሴት አንበሳ እንኳንም አልጠየቅሽም ይቅርታ። የምን ይቅርታ ነው? ህይወት ላይ መጀመሪያ ህይወት እንደዛ እንዲያበላሽ ያረከው አንተ። ዛሬ አንተ ደግሞ ይቅርታ ጠይቅ ትላለህ። ለምን ተይዛችሁ እንደውም ለምን እኔ የምትገባበት ቦታ ግቡ ይዛው በቃ። ምን አይነት ነገር አንተ አይደብርም እንዴ? ደግሞ ማፈሪ ሆንክ ሰው ነክ። እግዚአብሔርን ማለት ተቀብላችሁኛል። በጣም አመሰግናለሁ። ልጅቷን ሌንዳን ወዳችሁታል። ወድጃታለሁ። አዋርዳችሁ ያስፈላችሁ እንደውም አረባክ ወድጃታለሁ። አንተ ከወደታ በቃም እንደ ሰው ወደደ ጣላ ምን አገባ? ለሰው ምን አገባ? አንተ ከወደድካት የዚያ ጥፋ እንዴ? ግን ሄሚን አትጥራ ዝም ብለህ በየቪዲዮው ሁሉ ግን በየቪዲዮው ሁሉ ቢጠራ ራሱ ግን ዛሬ ለምንድን ነው ልደቷ ቀን ላይ እኔ እንጃ። በዛ ላይ ልደቷ ቀን ነው አራጃሽ ምናምን ጭንቅላት ዜሮ አይደለም። አንተ አልተማርክም እንደ ሰውዬ? እኔ አልገባኝም እኮ ጌታን አልተማርክም። ተምረሃል ግን ምን ጭንቅላት ልክ እየሰራ አይደለም ይመስለኛል እኔ እንዴ። ሴት ነክ እንደ ሴት ያወራው ነገርና ያደረገው ነገር እኔም አድርጌ ያሳያለሁ የምትለው አንተ ወንድ አይደል እንደ ወንድ ለምንድን ነው ቆፍጣና አትሆንም እንዴ? አይገርምህም? ተው እንጂ
የምሬን ነው ምልክ በጣም እኔ እንጃ ሄሚ ያደረጋችሁ ነገር እኔ ማድረግ ያሳያሉ አልክ እንዴ ምንድነው ሄሚ ገደል ከገባች እኔም ገደል ይገባሉ አልክ ሰይጣንሽ ግባ ገደል ለምን ትገባለሽ አንቺ ገደል እንዴ ምንድነው አላበዛህም አራተ እስቲ ሰከንድ ባል ሰውዬ እንደ በጣም አበዛ በጣም ፈላ እንደ ውሃ ማለት ነው በእውነት አንድ ሰው ይወላችሁ መስማርን አለፍክ በቃ መስማርን አለፍክ በቃ እንዴ መስማር የሚባል ነገር ነው ወይ ክብር የሚባል ነገር አለ ክብርን አታውቅም እንዴ አንተ ደጋረጋች እንደውም አንተ ጥፊ ዛሬም ቤት ማታ እንኳን ደስ ይለኛል እኔ ገባ አንተ ልደቷ ቀን ላይ ልጅቷ የምትደሰትበት ቀን ላይ የሆነ የማንንም ማረፊያ አለች ቂማም ማለት ነው የኔ አንደበትሽ ይባረክ ማረፊያ የሆነ ሴት አምጥተ እዚህ ጋር ይቅርታ ጠይቀ እሷ ፊት ላይ ይቅርታ እሷ ፊት ነው እኔ ያዋረድከኝ ገና ትዋረዳለህ ሰውዬ እረፍ ብሩክ እረፍ በእውነት እንደ ምንድነው ማለት ክብር አይባልጥም እንደ ሰውዬ ምንድነው እንደ ምድራ አሮጌዎች ሁሉ ምድራ በራቁት የሚሄዱት ሴቶችን አንጠልጥለ እኔ እኮ በሴቶችን ማማጣት አይደለም እኮ የሚገርመኝ እኔ ሴቶች ለምን አዲስ አበባ ላይ ያለው ኮታት ሁሉ ማምጥተ ለምን እንደፈለክ አታደርጊም አይ ዶንት ኬር እሷ ያገባንም እኮ እኛ እንደ ሄሚን ለማስቀናት እየሞከርክ ነው እኮ እንደ ምንድነው ከህይወቷ በቃ ውጣ ካለሽ ውጣ በቃ ካልፈለካን መተው ነው እንግዲህ ወይም በቂት ካንቺ ትበልጣለች ባዳለ ካንቺ ትበልጣለች ብለ ለማሳየት ነው ሄሚ የሚጠራት ሄሚ ማለት ነው ሰውዬ ቀጭን ብትሆን ይሆል ጀግና አንበሳ ኩሩ ሴት ነች ገባ አንተ ኳላ ነው ያያለው እንደዛ ነገር ይመስለኛል አይ ኳላ ብቻ ኳላ እኮ ምንም አይጠቅም ስማ ኳላ ሳይሆን ልብ ነው የሚያስፈልገው ላንተ እንኳን ጭንቅላት ያስፈልጋል ሄሚ አንተም ማለት ነው ቁጭ አድርጋ ታስተምራለች የሆነ ጭንቅላት ትንጥዬ ትምህርት ያስፈልጋል ላንተ ጭንቅላት እውነት ምንድነው በቃ ቀንን አበላሻው እኮ የየሷ ብቻ ሳይሆን የኛም ራሱ አሁን ማታ ነው ምሽቱን አበላሻ ያ ቀንማ በጣም ደስተኛ ሆኜ ነው ዋልኩት እንዴ ምንድነው ሐሳብክ አልገባኝም እስቲ አስረዳኝ እስቲ ለኛ ኦዲየንስ እስቲ አስረዳኝ ወዴት እየሄድክ ነው ማማን አቃተኝ እኮ እኔ ሳምኩ እስቲ ሳምኝ ብለኝ ነበርሽ ትላንትና አልሳኩም ለምን ማሳም ይቅርና ለምን ሌላ ቦታ ማትሰሚኛ ያገባንም እኮ እንዴ ይሄ ለማስቀናት ቢዳ እንደዚህ አይነት መንገድ እየሄድክ በጣም ምንም አያማርም ምንም እያማራ አይደለም ምንም ማለት ነው አንተ የፈለከው ሴት አምጥቴ እንደፈለክ መሆን ትችላለህ ግን ሄሜ ደስታ ቀን ላይ እኛ ምን ጠብቆ ሌላ አንተ የምታመጣው ሌላ እንደምንድነው ችግሬ ምንም ቢሆን ትናንትና መልካም ነገር አሳልፋለሁ እኮ ከሷ ጋር ምንም ቢሆን ጥሩ ነገር አሳልፋችኋል ለምን ቀኑን አንድ ቀን አትፈቅድላትም ለምን 10 ጊዜ 10 ሺህ ቀን ውስጥ 10 ሺህ ጊዜ ይዚያት ዞሪም ዛሬ ቀን በቃ እኛ የፈለገነው የጠበቀነው ሌላ ነው ግን አንተ አንጠልጥለ ያመጣው ሌላ ነው አራ እስቲ ሰከንድ ይባል በእውነት ሰከንድ ይባል በጣም እንንጃ ሞቃል በቃ እንንጃ ፈላ እውነቴን ነው ብሩኬ ካንተ ማል ጠብቆ የሆነ የወረዳ ነገር እየሰራ ነው ያለው አይደብርህም እንዴ በቃ ሲሜን አትጥራ ካለሽ መፍቷ ነው አትጥራ አለቃ እንዴ ምንድነው ሃይሚ በቃ ካል ያው በጀው ልክነቱ እኮ እሷ ሲሙ የተጠራባት ቦታ ብዙ ነገር አለ መልካም ነገሮች ያ ለዚህ ነው ሃይሚ የምትለው በእውነት እነኚህ ኢካከዮናሽ ሴቶች የናካ እጅል ሃይሚ ማናካት ራሱ አትችልም አንተ ምናልባት ነው ብዙ ሰዎች ብዙ ነገ ታሪቆ ይመጣሉ ታፍሪያለች እያላችሁ ኮሜንት ለሚጽፉ ጻፉ እኛ ያገባኝም ክብር በባል ነገር አለ አንድ ሰዓት ውስጥ ላይ የወረዳ ክብር መቼም አይነሳም ገባችሁ እንዴ ምንድነው ክብር የሚባል ነገር አለ ውዶቼ እንደ ልጅቷ ደስታ ቀን ላይ ምንድነው ይሄ ልጅ አቶ ብሩክ ትክክለኛ ጤንነት አለ አንተ ጤነኛ ነህ አልገባኝም እኔ ጤንነትክ ራሱ ያሳስበኛል እኔ በጃውኛ እቺ ሴት ይዞ የመጣ ቀን እንደ ለምን ይዞ መጣ ማለቴ ይዘህ ማጣት አይደለም የገረመኝ እኮ ልደት ቀን ደርሷል ልደቱን ቀን ካሳለፈሽ በኋላ ለምን 10 ሴት ይዘት መጣን ብለን ነበር እንዶ አንተ ልደቱ ቀን ላይ ምትደሰተበት እንንጃ ኬት ቆርሰ ፋብላ ምታሳለፈው ቀን ላይ የሴቲን አንጠልጥለ ማታ ይቅርታ ጠይቂኝ ማን አንተ ይቅርታ የምትጠይቀው አንተ ማን አስረዳኝ ሰውዬ ተረጋጋ ጆይ ተረጋጋ የሚባል ዘፈን አለ እንደዛ ብትረጋጋ ጥሩ ነው ጌታን
እኔም ቪዲዮ ቤተሰቦቼ ሼር አድርጉኝ። እኔ ሊገባኝ አልቻለም እኮ እስቲ አስረዱኝ። እኔ እንዴ ሰው ልጅ ደስተኛ መሆን አይችልም እንዴ በህይወት ላይ እንዴ? አልፈልግም ማለች ስሜን አትጥራለች መፍቷ ነው እንዴ? ለምን መፍቷን አጣ ማለት እንትን አትልም? አሳለፍክ ከዚህ በፊት በቃ ጥሩም ይሁን ደግም ይሁን አሳልፋለህ አይደል? ካልፈለገች አልፈለገችም ምን ሆነ በቃ ሴት ይዜ መጤ ለማስቀናት ምናምን ምንድነው አንተ ለሄም የምታስቀናው? ለሄም ፍቅረኛ ነበር ፍቅረኛ አይደለም። ባይዘው አንተ ሴት ልጅን ለጊዜ ነው የምትጠቀመው። ያው ለጊዜ ወይም እንጃ እንደዛ ነገር ፍቅር መባል ነገር አታውቅም። እንደው ምን አባት ታመጣላችሁ? ፍቅር መባል ፍቅር ምን እንደሆነ አታውቅም። ስለ ፍቅር ገና ተማሪ እንጂ የፍቅር ደፍተር ወይ መጻፍ ያስፈልጋል። አንተ ገባ? ለጊዜ ያው ሴትን ያንንም ሀምጥተን ማሳየት ይሄ ምንም ትርጉም የለም። ገባ? ምንድነው አላበዛህም እንዴ? በጣም የምትናደዱ ሰዎች ያላችሁ በዚህ ነገር እያልክ ነበር። ለምንድነው ማን እናደደው? ሄሚ የተናደዳችሁ ቁጥር እኔ ራሱ በጣም እየተናደድኩ ነው እኮ ገባ? እኔ እንጃ ሄሚ እንጃ ባኪፎ እኔ በእውነት እንኳንም አልጠየቅሽም ይቅርታ። በነገራችን ላይ ውዶች እኔ ደስ ነው ያለኝ የመለሰችው ማለት ማን ስለሆንሽ ነው አንቺ ፊት ይቅርታ የምጠይቀው አለች። ለምንድነው የምትጠይቀው ይቅርታ? ምን አረጋች አንተ? ገና ያንሳል ጥፊ ላንተ ማለት ነው። የፈለከው ጥፊ ሳይሆን አንተማ ሌላ ነገር ያስፈልጋል። ሄሚ አረጀሽ ምናምን እንደዚህ ትላለህ። ኧረ እባክህ አረጀች አይደል? እንኳን እሰይ እድሜ ማለት እድሜ እንትን ነው ጸጋ ነው ይባላል አይደል? ምንም ችግር የለም። አረጀች አንተ ህፃን ነገና አላደግክም። ለዚህ ነው እንደዛ እየጃልጀ በጣም እየተጃጃልክ ነው። ያው ህፃንና ሄሚ አረጀች። አው ህፃን ስለሆንክ ነው እንደዛ የምትጃጃለው። በየቦታው ሁሉ ሴቶችን አንጠልጥሌ ተሸክመም እየመጣ ለዚህ ነው። በጣም ነው እንደምታውቀው በጣም ነው እውቅና ያለ። ኦ ማይ ጋድ እውቅና ግን ለኛም መስጠት ያካፍልልን። በጣም እንደምታውቅ ህፃን ልጅ አንተ ህፃን ጌታን ህፃን ነህ። መቼ ነው ግን ሄሚ ወንድን አምታ ባንተ ፊት ሲማ ታውቃለች? አንድ ሰው ወደ ቲሸርቱን እንደዛ ለማናካት እንዴት እንደምትፈራኛ ነው የምናውቀው አይደል? አታውቅማ። መቼ ታውቃለህ አንተ? የውስጥ አይና ሳይሆን የውጭ አይን ብቻ ነው እሷ የሚመለከተው ይመስለኛል። ያ በእኔ በውጭ አይን ብቻ የምንመለከተው ነገር ብዙ ነገር ላይታይ ይችላል አይደል? ከውስጥ አንስተን ብናይ ሁሉ ነገር እናያለን ብዬ አስባለሁ። አንድ ሰው ይወልክ ሴንቲሜትር እንደሆነ ሪቃ ነው ቪዲዮ የምትሰራው ገባ? ግን አንተ ማሳም ማን እኔ እንጃ ማላጣጣ ለምን አለ ተላጣጥፈ እዚህ የተላጣጠፍክበት ቦታ አትቀርም። አያገባንም እኮ በጣም ነው ያናደደኝ ቤተሰቦች በጣም ማለት ነው። እኔ ዳሜ ነው የፈላው። አስረግጬ ልንገራችሁ ጌታ ምስክሬ በቃ ዳሜ ነው የፈላው። እኔ ጠበቁት ይሄ አይደለም። እንደዚህ ይሆናል እኔ እንደዚህ ሆኖ ይመጣል ብዬ አላሰብኩም። እንዴ ምንድነው ህይወቷን ትኖርባት በቃ ፍታት በቃ። ማሳም ለምን ከንፈሯን አትሲምም እንዴ? ምን አገባንኛ? ምን አገባት ሄሚ? ምን ማፈሪ ነው በእግዚአብሔር። አራት አፈርም ሰውዬ አረፍ ብሩክ በእውነት በጣም ነው የሚደብረው። ሴት ልጅን አከብራለሁ ብለሽ ጊዜ የምታወራ አንተ አይደለም? ለሴት ልጅ ክብር የሚባል ትንጥዬም የለም አንተ ጋር። አስረግጬ ልንገርህ በጣም ነው የሚደብረው ጌታን እንዴ ምንድነው አታውቁ? እኔ እንጃ በአንድ ስህተት እኔ እንጃ አንድ ስህተት ብዙ ነገር ምን ልንማር እንችላለን እኮ። መቀልጂቷ አባሳጭቴ ለምንድነው ከራሷ ውጪ ሆነ እንድትሆን ነው የምትፈልገው? አባሳጭቴ ሄምን በቃ አባሳጭቴ ጭንቅላቷ ኦፍ እንዲሆን ነው የምትፈልገው? እንድታብድ ነው በቃ በየቪዲዮ ላይ ጠርተ ምናምን ሴት ሁሉ ሴት አይደለም ለምን ምድር ላይ ያለው ሴቶች ሁሉ አታመጣም? ምን አገባት እሷ በቃ ትኖርበት ተዋት እስቲ ትንሽ እረፍት ታገኝበት። እንደ ያሟል እንደ ይሄ ልጅ ውዶች እኔ በጣም ተናጅጃለሁ ዛሬ። ህፃን ጌታን ህፃንነት ነው አንተን እንደዚህ የሚያደርገው ይመስለኛልና ገና ተማር። የምር ነው የሚልክ ብዙ ነገር እንደ ህፃንነት እያደረገ ነው። አንተ ተማር ሲልክ በቃ ህፃንነት ከህፃንነትም ውጣ ማለት ነው። ውዶች እኔ አላውቅም በጣም ተናጅጃለሁ እውነት።